ሁሉን የያዘ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራው ሁሉ በስራው ሁሉ ውስጥ እናመሰግናለን። ሰውረናልና፣ ረድተናልና፣ ጠብቀናልና፣ ወደ አንተ አቅርበህ ጠብቀናልና፣ አጽንተህ ጠብቀናልና፣ እስከዚህም ሰዓት አድርሰናልና እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይል ዘንድ እሹ ለምኑ። ስለ እኛ ከቅዱሳን ጸሎትን ልመና የሚቀበል ዘንድ
ቅዱስ ጊዮርጊስ የህንጻ አሰሪ ኮሚቴ የተሰሩ ስራዎች ሪፖርት ከዚህ እንደሚከተለው በአጭሩ እናቀርባለን። መላከ መንክራት ግርማ ወንድሙ የመጀመሪያውን የቆርቆሮ ግዢ 360 ሺህ ብር በማውጣት ገዝተውልናል። የቤተልሔሙን ማስገንቢያ ብር 500 ሺህ ብር ሰጥተውናል። የዶሙን ስዕል ማሰሪያ 592 ሺህ ብር ሰጥተውናል። ለድምፅ ማጉያ ይህን የምታዩት ሞንታርቦ በእውነት የትም ቦታ ስብከተ ወንጌልን መቼም ህንጻ አሰሪ ሞንታርቦ ተገዛለት ሲባል አይታችሁ አታውቁም አይደለም? ሰምታችሁም አታውቁም። እኛ ግን ለስብከተ ወንጌል ማስፋፋት ትልቅ ስራ ለማድረግ 161 ሺህ ብር በማውጣት ከመምህር ግርማ ጋር ገዝተናል። እግዚአብሔር የተመሰገነ ነው። የመንበር ስራ ለማሰራት 100 ሺህ ብር ሰጥተውናል። በቴሌቶን ጊዜም 70 ሺህ ብር ሰጥተውናል። ለኮሚቴው ሰጥተው ከነበረው ገንዘብ ላይ እኛ መልሰን ያስገባነው 64800 ብር፣ በአጠቃላይ መምህር ግርማ ብቻቸውን 1.7 ሚሊዮን 46 ሺህ ብር በመስጠት ይህን ቤተ መቅደስ ትልቅ የአንበሳውን ድርሻ ይዘዋል። በእውነት ለእኛ አባት በእውነት ትልቅ ቡራኬ ያስፈልግልናል። በእውነት ቤተ ክርስቲያናችን ገና ብዙ የልማት ስራ አላት። እሳቸውን ለብዙ ነው የምንፈልጋቸው። ይህን ቤተ ክርስቲያን የሚወዱ አባት ናቸው። በእውነት ብፁዕ አባታችን ትልቁን እንደው አመራር ሰጥተው ለወደፊት ለምናለማው ነገር አባታችን እንዲያገዙን እንዲያደርጉልን እንለምናለን። መላከ መንክራት ግርማ ወንድሙ ላደረጉት ትልቅ ስራ ኮሚቴው ያዘጋጀው ስጦታ አለ። እሱን ብፁዕ አባታችን ሰጡልናል። የቁልፍም የማስረከብ ስርዓት ቤተክርስቲያኑን ብፁዕ አባታችን ያው ተረክበውናል። አስተዳዳሪውም መላከ ስብሐት እንደዚሁ ይረከቡናል። ቁልፍ እናስረክባለን። እግዚአብሔር የተመሰገነውን እግዚአብሔር ጸጋውን በረከቱን ያብዛልን። ልዩ ተሸላሚ ቅድም እንደነገርኳችሁ ታላቅ ሐዋርያ በብዙ መከራ ውስጥ እንደ ፀሐይ የሚያበሩ ዘዋይ ከተማዬ ነው ያደግኩበት ነው ያገለገልኩበት ነው ብለው ሩቅ እዚህ ድረስ መጥተው መንበሩን ያሰሩ፣ ጣራ ቆርቆሮውን ያሰሩ፣ ቤተልሔሙን በሙሉ ወጪ ሸፍነው ያሰሩ የምንወዳቸው መላከ መንክራት ግርማ ወንድሙን በክብር ብፁዕ አባታችን ስጦታ ተዘጋጅቷልና ከአሰሪ ኮሚቴዎች እንዲሰጡልን እንጠይቃለን። ስጦታው እየተከፈተ ነው። እባካችሁ እናንተ ግን ዝም ብላችኋል። እልል አትሉ። እልል በሉ፣ እልል በሉ እባካችሁ። የአንገት ወርቅ ነው የተሸለሙትና የአንገት ሐብል ወርቅ ነው። ከወርቅም በላይ ብዙ ነገር ይገባቸዋልና እባካችሁ እባካችሁ አመስግኑላቸው። እልል ብላችሁ አመስግኑላቸው። እግዚአብሔር ይስጥልን። እንግዲህ በኋላ ከትምህርተ ወንጌል በኋላ ፊት ለፊታችን እንደ ከተማችን አንደኛ የሚሆን በአዲስ በዘመናዊ ዲዛይን የተደረገ ከመዋዕለ ሕፃናት እስከ መሰናዶ ድረስ ፊት ለፊታችን ያለው ቦታ ላይ ብፁዕ አባታችን የመሰረት ድንጋይ ያስቀምጣሉ። ፊት ለፊት እንዳያችሁት ዲዛይኑ እጅግ ውብና ማራኪ ነው። ፊት ለፊታችንም እጅግ ከፍተኛ የሆነ ለመስራት የተዘጋጀን መሆናችን አንዱ ማሳያ ነውና እባካችሁ ይህን ላሰቡ ላሰሪ ኮሚቴዎችና ለሰበካ ጉባኤ እልል ብላችሁ እግዚአብሔርን አመስግኑላችሁ። ብፁዕ አባታችን አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ የሀገረ ስብከታችንና የየወረዳው ሊቃነ ካህናት፣ ይህንን ህንፃ ቤተክርስቲያን ጀምራችሁ ለፍጻሜ የደረሳችሁ እግዚአብሔር ይህንን ክብር ለማየት ያበቃችሁ ክቡራን የህንፃ አሰሪ ኮሚቴ አባላት፣ የሰበካ ጉባኤ አባላት፣ በአጠቃላይ የዚሁ ከተማችን ነዋሪዎች ከልዩ ልዩ
ከተሞች የመጣችሁና በዚሁ ታላቅ በዓል የተገኛችሁ ወንድማችን እዚሁ በጎ አድራጊ ሆነው ለህንፃው ቤተክርስቲያን ታላቅ አስተዋጽኦ ያደረጉ መልአከ መንክራት ግርማ ወንድሙ፣ የተከበራችሁና የተወደዳችሁ በዚሁ ታላቅ በዓል የተገኛችሁ ክቡራንና ክቡራት እንኳን ደስ አላችሁ፣ ደስ አለን። አሁንም እንኳን ደስ አላችሁ። እንኳን ይህንን ታላቅ በዓል ቅዳሴ ቤቱን ለማክበር አደረሰን አደረሳችሁ። እንግዲህ እኔ እንግዳ ተቀባይ ስለሆንኩ ብዙ መናገር ስለማያስፈልገኝ ማለት ሳይሆን እንግዳ መቀበል ግድ ስለሆነ ብፁዕነታቸው ቅዳሴ ቤቱን ከዋዜማ ጀምረው ቅዳሴን ቀድሰው አቁርበው በዚህ በአውደ ምሕረቱም ደግሞ ለማስተማር የክብር እንግዳችን ስለሆኑ እንኳን ደህና መጡ ብላችሁ ብታመሰግኑልኝ ደስ ይለኛል። ስለዚህ መድረኩ እሳቸው ስለሚያስተምሩ መድረኩን ለብፁዕ አቡነ መልከጼዴቅ እየጋበዝኩ እናንተም ደግሞ በብሩህ ገጽ በሰቀል ሕሊና በትሕትና እንድትቀበሏቸው በአክብሮት እጋብዛቸዋለሁ። ተቀብለውታል። ለዚህ ሰዓት ለዚህ ጊዜ አምላካችን ነው እግዚአብሔር ከሁሉ አስቀድመን ምስጋና እናቀርብለታለን። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል፣ የተከበሩ በዚህ ቤተክርስቲያን ብዙ አስተዋጽኦ ያደረጉ መልአከ መንክራት እና ከ17 ዓመት ያላነሰ ጊዜ ይህንን ህንፃ ቤተክርስቲያን አስባችሁ እስከ ፍጻሜ ያደረሳችሁ የህንፃው አሰሪ ኮሚቴዎች፣ የሰበካ ጉባኤ አባላት፣ የደብሩ ምዕመናን፣ የዝዋይ አካባቢ ኦርቶዶክሳውያን ምዕመናን፣ እንደዚሁም በዚህ በዓል የተገኛችሁ ሁላችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ሮብ እግዚአብሔር አምላካችን የመከራውን የችግሩን ጊዜ አሳልፈን አሁን ባለንበት ሁኔታ ተገኝተን ወደ አዲሱ ዘመን ተሸጋግረን በአዲሱ ዓመት አዲሱን ህንፃ ቤተክርስቲያን እንድንመርቅ እንድንገለገልበት ይህንን ዕለት የሰጠን አምላካችን ፈጣሪያችን እግዚአብሔር የተመሰገነ ይሁን። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመ ቤቶ ለእግዚአብሔር። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ይህንን ቃል የተናገረው በምስጋናና በጸሎት መልክ ያቀረበው
የእስራኤል ታላቁ ንጉሥ ልበ አምላክ ቅዱስ ዳዊት ነው። ይህን የተናገረው ከቃሉ እንደምንረዳው ምኞቱ፣ ፍላጎቱ፣ ሐሳቡ ሁሉ ምን እንደሆነ ያመለክታል። እግዚአብሔርን ከሁሉ ነገር የበለጠ የምለምነው የምጠይቀው አንዲት ነገር አለችኝ፣ እርሷም በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ነው ይላል። እንግዲህ ዳዊት የታላቁ መንግስት የእስራኤል ታላቅ ንጉሥ ነው። የሚኖርበት ታላቅ ቤተ መንግስት የነበረው ብዙ አሽከሮች፣ ባሮች የነበሩት በሀብትም በሰው ሀብትም የተትረፈረፈ የቀረው ነገር ያልነበረ ሁሉ በእጁ ሁሉ በደጁ የነበረ የዘመኑ ታላቅ ንጉሥ ሆኖ ሳለ ግን የለመነው ስለ ምድራዊ ቤት፣ ምድራዊ ሕንፃ፣ ምድራዊ ሀብት አልነበረም። የጸሎቱ ክፍል የነበረው እርሱ ራሱ በመዝሙሩ እንደጻፈልን እኔ ሁልጊዜ እግዚአብሔርን የሚጠይቀው በሰጠኝ ዘመን ሁሉ በዚህ በምኖርባት ምድራዊ ቆይታ ከእግዚአብሔር ቤት ሳልወጣ በቤቱ እኖር ዘንድ ነው፣ ይህችንም እናፍቃለሁ ይላል። በእግዚአብሔር ቤት መኖር ለገባው ሰው እንግዲህ ንጉስም ሳይቀር እንዲህ የሚያስደስት ነው። የምናኔ ቃል ነው። ንጉስ ሆኖ ሳለ ምድራዊውን ነገር ሁሉ በእጁ እያለ ንቆት፣ ነገር ግን የማያልፈውን ወደ ማያልፈው ዓለም የሚወስደውን ትልቁን ነገር ነው የለመነው። ይኸውም በእግዚአብሔር ቤት መኖር ነው። ሰው በእግዚአብሔር ቤት ከኖረ ሁሉም ነገር የእርሱ ነው። የሚያልፈውም ቢሆን በኃላፊነት ይሰጠዋል፣ የሚመጣውም ቢሆን በተስፋ ይቀመጥለታል። ለዚህ ሁሉ ግን አስቀድሞ ትልቁን ነገር ማወቅ ነው። ሰው በእግዚአብሔር ቤት ሲኖር በዚህ ዓለም ያለውንም በወዲያኛው ዓለም ያለውንም ሀብት ያገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እንደነገረን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል። የእግዚአብሔር መንግሥት በሰማይ ያለው ነው። አሁን ያለው በእግዚአብሔር አስተዳደር ውስጥ የሆነ ምድራዊ ነው። የሚያልፍ የሚቀር ነው። ሰማያዊው የእግዚአብሔር መንግሥት ግን ዘላለማዊ የማያልፍ ነው። ስለዚህ ያንን የማያልፈውን ፈልጉ፣ እንዳታልፉ ለዘላለም እንድትኖሩ ነው። እንግዲህ ይሄ ሁሉ ለማወቅ ለመማር፣ እግዚአብሔርን ለማግኘት፣ እግዚአብሔርን በእግዚአብሔርነቱ ለማምለክ፣ ከመላእክት ማህበርተኛ ለመሆን፣ የቅዱሳን ወዳጅ ለመሆን መጀመሪያ ሰው ሁሉ ይሄ ሁሉ ስራ የሚሰራበት ቤተ እግዚአብሔር ያስፈልገዋል። ሁሉም ነገር መንፈሳዊው ነገር ኃጢአትና ጽድቅ ለይተን የምናውቀው ከቤተ እግዚአብሔር ነው። የዓለም እውቀት የስጋን ነገር ብቻ ያሳውቀናል። የዓለም ሀብት፣ የዓለም ነገር ሁሉ ዓለማዊ ያደርገናል። በእግዚአብሔር ቤት የምናገኘው ነገር ግን በእግዚአብሔር ቤት ስንኖር ግን ስጋዊውም በስጋዊው ዘመናችን እንድናገኝ ያደርገናል። ከሁሉ የበለጠ ግን መንፈሳዊውን ዓለም እንድንማርና እንድናውቅ ያደርገናል። ስለዚህ የእግዚአብሔር ቤት መኖር በምድር ላይ አስፈላጊ ነው።
ሰው ሃይማኖቱን ለመማር ለማወቅ፣ ሃይማኖታዊ ስራ ለመስራት፣ የአምልኮት ስራ ለመፈጸም፣ ከእግዚአብሔር ጋር ለመገናኘት፣ ከመላእክት ጋር ለመተዋወቅ፣ የቅዱሳንን መንገድ ለመከተል፣ ቅዱስ ለመሆን መጀመሪያ ቤተ እግዚአብሔር ያስፈልጋል። ስለሆነም ነው እንግዲህ በብሉይ ኪዳን ዘመንም አስቀድሞ እንደ ዛሬው እንዲህ ያለ ህንፃ ቤተ ክርስቲያን ሳይኖር እግዚአብሔር ለሙሴ ከህዝቡ ጋር የምገናኝበት፣ ህዝቤን የማነጋግርበት፣ በመካከላቸው የማድርበት የመገናኛ ድንኳን ስራልኝ ብሎ ለመጀመሪያው ለታላቁ ነቢይ ለሙሴ ነግሮታል። ሙሴም በታዘዘው መሰረት ያውም ወርዱን ቁመቱን ሁሉ ሳይቀር በምን እንዴት እንደሚሰራው በውስጡ ምን ማኖር እንዳለበት አገልጋዮቹ ካህናት ሁሉ ስርዓት ተሰርቶላቸው የመስዋዕቱ የአጠቃላይ የምስጋናው ስርዓት ሁሉ ተነግሮት እግዚአብሔር በዚህ ሁኔታ ነው ማደሪያውን በምድር ላይ አዞ እንዲሰራ ያደረገው። ከዚያን ጊዜ ጀምሮ እግዚአብሔር ከህዝቡ ጋር የሚገናኘው በማደሪያው ነው። ስሙም የመገናኛ ድንኳን ይባላል። ተንቀሳቃሽ የነበረ ነው የመጀመሪያው። እንዳሁኑ እንደዚህ በአንድ ቦታ የሚተከል አልነበረም። ያ የእግዚአብሔር ፈቃድ ነው። ሁሉ ዘፈቀደ ገብረ እግዚአብሔር። ያንንም ያደረገ እርሱ ነው። አሁንም እንዲህ የሚያደርግ እርሱ ነው። ለምን እንዲሆነ የሚለው ግን የለም። የፈቀደውን የማድረግ የእርሱ ድርሻ ነው በእግዚአብሔር ዘንድ ሁሉ ልክ ስለሆነ። ስለዚህ እግዚአብሔር ከህዝቡ ጋር ሲገናኝ ኖሯል። በድንኳኑ ውስጥም የቃል ኪዳኑ ታቦት በእግዚአብሔር ጣቶች የተጻፉ 10ቱ ትእዛዛት ያለበት ጽላትም በውስጡ ነበረ። ካህኑም ነበር። እንደዚሁም ደግሞ አገልጋዮች ተመድበውለት፣ ዘማሪያን ተመድበውለት ነበር። እግዚአብሔር ህዝቡን ማግኘት ሲፈልግ በብርህት ደመና እየወረደ በታቦቱ ላይ ሆኖ ህዝቡን ያነጋግር ነበር። ህዝቡ ወደ እግዚአብሔር ሲመጡ፣ ወደ እግዚአብሔር ቤት ሲገቡ ተጠንቅቀው ፈርተው አክብረው ነበር። ምክንያቱም የእግዚአብሔር መገለጫው ቦታ የእግዚአብሔር ዙፋን ያለበት ቦታ ስለነበር። እንግዲህ በዚህ አይነት እግዚአብሔር ለምህረት ለህዝቡ እየተገለጠ በቤቱ ብዙ ስራ ሲሰራ ኖሯል። በኋላም በዳዊት ዘመን ደግሞ ዳዊት ልበ አምላክ እስከ መቼ ድረስ ነው የቃል ኪዳኑ ታቦት በእንዲህ ያለ ድንኳን የሚኖረው? እኔ ከዝግባ በተሰራ በአማረ የንጉሥ አዳራሽ እየኖርኩ የእግዚአብሔር ግን የቃል ኪዳኑ ታቦት በድንኳን እንዴት ይኖራል ብሎ የእግዚአብሔር መገለጫና የእርሱ ማደሪያን አነጻጽሮ የእግዚአብሔርን ቤት ሊሰራ ወደደ። ይሁን እንጂ መልካም ምኞት ነው፣ የተቀደሰ ሐሳብ ነው። የእግዚአብሔር ፈቃድ ግን አልነበረም በዳዊት እንዲሰራ። ዳዊት አስቀድሞ የበደለው በደል ስለነበር እግዚአብሔር በእሱ አማካይነት ሊሰራው አልወደደም። ምኞቱን ግን በልጁ በሰሎሞን አሳክቶታል። ዳዊት ያዘጋጀውን የቤቱን መስሪያ ተጠቅሞ ንጉሥ ሰሎሞን የመጀመሪያውን ከድንኳን ወደ ህንፃ አሁን ወደምናየው ቤተ መቅደስ የመጀመሪያውን ስራ ሰርቷል። በመጽሐፍ ቅዱስ እንደተገለጸልን 46 ዓመት ሲሰራ ቆይቷል ሰሎሞን። 46 ዘመን የፈጀ የእግዚአብሔር ቤት ነው የመጀመሪያው ቤተ መቅደስ። ሐዋርያት በዚህ በማቴዎስ ምዕራፍ 24 ላይ ተደንቀው ይሄ የሰሎሞን ቤተ መቅደስ ጌታ ሰው ሆኖ በስጋ በተገለጠ ጊዜ እየገባ ያስተምርበት ነበር። ስለዚህ ገብተው ሲወጡ ጌታ ሆይ ይሄንን ቤተ መቅደስ አየኸው? እንዴት ያስደንቃል! ምን አይነት እጆች ናቸው የሰሩት ብለው እስኪደነቁ 46 ዘመን ፈጅቷል። የሰው ሐሳብ ይሄው ነው፣ የእግዚአብሔር ሐሳብ ግን ሌላ ነው።
እርሱ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ያስደነቀውን ያህል የሚጠፋበትን ጊዜ እንዳለው ነግሯቸዋል። ወደ ሌላ ታሪክ ለመሄድ ሳይሆን የእግዚአብሔር ቤተ መቅደስ መቼ እንዴት ተጀመረ፣ አመጣጡ እንዴት ነው የሚለውን ከብሉይ ኪዳን ዘመን ጀምሮ የነበረውን ለማየት ነው። በኋላም እንግዲህ በፊልጵስዩስ ሀገር የመጀመሪያዊቱ ቤተ ክርስቲያን ከ3 ድንጋዮች በተአምራት ተሰርታለች። ያቺ የመጀመሪያዊቱ የሐዲስ ኪዳን ቤተ ክርስቲያን የሐዲስ ኪዳን መስዋዕት የክርስቶስ ሥጋና ደም እየተሰዋባት የአምልኮ ስፍራ ሆና ብቻዋን አልቀረችም። በተመሳሳይ ሁኔታ ከዛ በኋላ ግን በተአምር ሳይሆን በሰው ሐሳብ እየተወለደ የሰው እጅ እየሰራው የእግዚአብሔር ቤት እየበዛ ከፀሐይ መውጫ እስከ መግቢያ ከሰሜን እስከ ምስራቅ ከምስራቅ እስከ ደቡብ የእግዚአብሔር ቤት ሃይማኖት ባለበት ክርስትና በሄደበት ሁሉ እየሰፋ ሄደ። በሀገራችንም የመጀመሪያዊቱ ቤተ ክርስቲያን እንደዚሁ አክሱም ጽዮን ላይ ተሰርታለች። ከአክሱም ጽዮን ጀምሮ ዛሬ እንግዲህ በኢትዮጵያ ምድር ላይ የምናያቸው ክርስትናው ሃይማኖቱ ሰፍቶ ዛሬ እንደተመረቀው እንደዚህ እንደ ዝዋይ ቅዱስ ጊዮርጊስ ቤተ ካቴድራል ታላላቅ ግዙፍ ህንፃዎች በየአህጉረ ስብከቱ ታንጸው እግዚአብሔር ሲመሰገን ህዝቡ እግዚአብሔርን በውስጡ ገብቶ ፈጣሪውን ሲያመልክ ሲያስቀድስ ሲቆርብ ይኖራል። እንግዲህ ሁሉን ያደረገ እግዚአብሔር ነው። ለእግዚአብሔር ቤት መስራት መታደል ነው፣ መመረጥም ነው። ዳዊት እንኳን ቤቱን ለመስራት ፈልጎ ቅዱስ ሆኖ ልበ አምላክ ተብሎ እንኳን አልተፈቀደለትም ነበር። በልጁ በሰለሞን ነበረ ቤቱ የተሰራው። ግን ቅዱስ ዳዊት ስለ ቤተ እግዚአብሔር ብዙ ብሏል። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እንዳለ ሁሉ በሌሎች መዝሙር ክፍሎቹ ደግሞ እንደዚሁ ደግሞ በመዝሙር 83 ቁጥር 10 ላይ በኃጥአን ድንኳኖች ከመኖር ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ደግሞ የሚል አለ። በጸሎታችሁ በአማርኛ ስትደግሙት ግዕዝ የምታወቁ በግዕዝ ስትደግሙት አስተውሉ። ንጉሱ የተናገረው ቃል ነው። በኃጥአን ድንኳኖች አለው። ይሄንን አለ በአማሩ ሰገነቶች በትላልቅ ህንፃዎች ፎቆች ከመኖር ይልቅ የእግዚአብሔር መንግስት ነገር ስለገባው የዓለም ኃላፊነት ስለገባው እኔ በእግዚአብሔር ቤት እጣል ዘንድ መረጥኩ። የእግዚአብሔር ቤት ከዓለም ህንፃዎች ይበልጣል። የእግዚአብሔር ስም የተጠራበት ቦታ ከስፍራዎች ሁሉ ይለያል። የተቀደሰ ነው፣ የተባረከ ነው። ሰው ከእግዚአብሔር ጋር የሚገናኝበት ልዩ የቅድስና ስፍራ ነው። ከምድር እስከ ሰማይ የተተከለ መሰላል ያለበት ነው ይህ ስፍራ። ይህንን አባታችን ያዕቆብ የአብርሃም የልጅ ልጅ ወደ መንገድ ሲሄድ አባቱ ይስሐቅ ልኮት ሲሄድ መሽቶበት በመንገድ ዳር መንገድ ላይ ቤት በሌለበት አርፏል። እዚያው አርፎ ድንጋይ ተንተርሶ ሜዳ ላይ ተኝቶ ሳለ ሌሊት ራእይ አየ። መልካም የሆነ ህልም አየ። ከምድር እስከ ሰማይ የተተከለ መሰላል በላይ እግዚአብሔር ደግሞ የተቀመጠበት። ሲነቃ ህልም ነበር። ከዚያ በኋላ ግን ያዕቆብ ምንድን ያለው? ይህ ስፍራ እንዴት የሚያስፈራ ነው! ይህ የእግዚአብሔር ቤት ነው አለ። ይህ የእግዚአብሔር ቤት ነው ብሎ ብቻ አልቀረም። የተንተራሰውን ድንጋይ ወስዶ ዘይት አፍስሶ እዚያው ተከለው። ይህ የእግዚአብሔር ስፍራ ነው። የእግዚአብሔር ቤት ሲሰራ መጀመሪያ በብፁዓን አባቶች ወይም ብፁዓን አባቶች ባዘዟቸው በፈቀዱላቸው ቆሞሳት የመሰረት ድንጋይ የሚኖረው ቤተክርስቲያን ከዛ የወሰደችው ነው። ያንን ቦታ ይህ የእግዚአብሔር ቤት ነው ብሎ ጠራው። ስሙን ቤቴል አለው። የእግዚአብሔር ቤት
ቅዱስ ዳዊትም በመዝሙር 117 ቁጥር 20 ላይ ዘአንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ፣ ይህች የእግዚአብሔር ደጅ ናት አለ። ቤተ እግዚአብሔር ጻድቃን ወደ እርሷ ይገባሉ። አዎ የእግዚአብሔር ቤት ጻድቃን የሚገቡባት፣ ጻድቃን የሚወለዱባት፣ ጻድቃን የሚኖሩባት፣ ሰዎች ኃጢአተኞች ሆነው ሳለ ጠባያቸውን አስተካክለው ንስሐ ገብተው ኃጢአተኞች ጻድቅ የሚሆኑባት ናት የእግዚአብሔር ቤት። እንደነ ሙሴ ጸልም ያሉ በዓለም ያለው ሁሉ ኃጢአት የሰሩ ወደ እግዚአብሔር ቤት ወደ ገዳም በገቡ ጊዜ ግን ተለውጠው ቅዱስ ሆነው ይጠራሉ። እንደነ ማርያም መግደላዊት እንደነዚህ ያሉት ብዙ ኃጢአት የሰሩ በወንጌል ኃጢአታቸው የተገለጠው እንኳን ከተለወጡ ወደ እግዚአብሔር ቤት ከገቡ በኋላ ግን ኃጢአታቸው ቀርቶ ተደምስሶላቸው በስማቸው ቤተክርስቲያን እስከ መታነጽ ደርሷል። ስለዚህ የእግዚአብሔር ቤት ቅዱስ ነው። የእግዚአብሔር ቤት ከምድር እስከ ሰማይ የተተከለ መሰላል ያለበት ነው። ወደ ቤተ እግዚአብሔር ስንገባ አባቶቻችን እንዳስቀመጡልን ስርዓት እንዲያውም ከውጭ በር ስንደርስ ምንድነው ብለን ምንገባ? ተራ ዝም ብለን ዘው ብለን እንደኛ ቤት እንደ ግል ቤታችን እንደ ማንኛውም ቦታ አንገባ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት መስአል ወመስጋድ እያለ ይቀጥላል። የሰማያዊቷ ኢየሩሳሌም በሰማይ ያለችው የእግዚአብሔር ቤት አምሳል፣ በምድር ላይ ያለችው የሰማይ ቤት አምሳል ይሆንሽ ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን እያሉ እየሰገዱ ይገባሉ። ቅዱስ ዳዊት ብዙ ጽፏል። እኔ በቸርነትህ ብዛት ወደ ቤትህ እገባለሁ፣ በምትመሰገንበትም በቅድስና ስፍራ እሰግዳለሁ ይላል። እየሰገዱ ነው የሚገባው። ይገባናል ብለን ባንልም እንደ ማንኛውም ቤት ቸርነትህ ግን ወደ ቤትህ ሁሉ እንድንገባ ያደርገናል። እንግዲህ ዛሬ የተሰራው ቤት ይሄ ነው። በዚህ መንፈስ መጠበቅ አለበት። በዚህ መንፈስ መኖር አለበት። የእግዚአብሔር ቤት የመዘመሪያ ቦታ ነው። የእግዚአብሔር ቤት የመዝፈኛ ቦታ አይሆንም። የእግዚአብሔር ቤት የእግዚአብሔር ቃል ብቻ ይነገርበታል። የእግዚአብሔር ቤት ፖለቲካ አይነገርበትም። የእግዚአብሔር ቤት መንፈሳዊ ነገር ብቻ ይካሄድበታል። የእግዚአብሔር ቤት ስጋዊ ነገር አይስማማውም። ስጋዊነትን እየተዉ ወደ መንፈሳዊነት እየተለወጡ ቅድም በቅዳሴ ከመጨረሻ መምህር ጌቱ እንዳስተማሩት ቤተ መቅደስ እኛም ቤተ መቅደሶች ነን። ሁለት ነው ቤተ መቅደስ። አንደኛ እኛ የሰራ ነው ለእግዚአብሔር ማምለኪያችን የሆነው ህንፃው፣ ለእግዚአብሔር ለራሱ ግን በዋናነት መቅደሱ ህንፃው እኛ ራሳችን ነን ሰዎች። ይህንን ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛው ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁም? ታውቃላችሁ ይላል። ክርስቲያኖችን ነው። ስለ ውጫዊ ስለ ግንብ ቤተ መቅደስ ብቻ እናንተ ራሳችሁ እኮ ለእግዚአብሔር ለእርሱ እናንተ ናችሁ የመጀመሪያ መቅደስ። በምን አመሳስሎት ነው? የሚያመሳስለው ነገር አለ። ቤተ መቅደስ ትላንት ሲመረቅ በብፁዕ አባታችን ተባርኮ ሲመረቅ ምንድን ነው ተባረከ ያሰኘው ነገር? ምንድን ነው ተመረቀ ያሰኘው? በማንኛውም ባለስልጣን ማንኛውም ህንፃ ይመረቃል። ይሄኛው ግን የተለየ ነው። የዚህኛው ህንፃ ምርቃት ምንድን ነው ልዩነቱ? ያኛው ሪባን ቆርጦ አጨብጭቦ መግባት ነው። ይሄኛው ግን እሱ ብቻ አይደለም። ቅባ ሜሮን ተቀብቷል እየተዘመረ ከቅዱሳት መጽሐፍት የተውጣጡ ጸሎቶች እየተጸለየ ቅባ ሜሮን በወይራ ቅጠል ዙሪያ ውስጡም ውጩም አምዶቹም ግድግዳውም ውስጡ ሁሉ ታትሟል። ለምንድን ነው? ከተራ ቤት የተለየው በዚህ ነው። ቅባ ሜሮን ተቀብቷል። አሁን ከዚህ አጥር ውጭ ያለው ቤት እና ይሄኛው ስናያቸው አንድ አይነት ናቸው።
እዛ ጫማችን ላናወልቅም እንችላለን፣ አንሳለመውም። ያ ተራ ቤት ነው። ይሄን ግን ጫማችን አውልቀን ተሳልመን እንገባለን። ለምን? የእግዚአብሔር ቤት ነው። የእግዚአብሔር መንፈስ አለበት። የእግዚአብሔር ማደሪያ ነው። ተከብሯል። በምን ተለየ? ቅባ ሜሮኑ እንዲለይ አድርጎታል። ከተራ ሕንፃነት ወደ እግዚአብሔር ቤትነት፣ የተቀደሰ ቤት፣ የተለየ ቤት፣ የእግዚአብሔር ማደሪያ እንዲሆን አድርጎታል። ይሄው ሁኔታ ስንመለከት ሰውም እንደዚሁ ሲወለድ ከእናት ከአባቱ በስጋና በደም ይወለዳል። በኋላ ደግሞ የመንፈስ ቅዱስ ማደሪያ እንዲሆን ክርስቲያን እንዲሆን ምን ይደረጋል? ይጠመቅና ወዲያው እንደተጠመቀ 36 የአካል መገጣጠሚያ ክፍሎቹ የስሜት ሕዋሳቱ በሜሮን ይታተማል፣ ይለያል። ስጋዊ የነበረው መንፈሳዊ ይሆናል። ሰው ብቻ ሳይሆን ክርስቲያን ይባላል። ሕንፃ ብቻ ይባል የነበረው ቤተ ክርስቲያን በባል ተጀመረ። ከትላንት በስቲያ ሕንፃ ቤተ ክርስቲያን ገና ለቤተ ክርስቲያን የተዘጋጀ ሕንፃ ነበር እንጂ ቤተ ክርስቲያን አልነበር። ሰውም ከመጠመቁ በፊት ሰው እንጂ ክርስቲያን አይደለም። በሜሮን ከታተመ በኋላ ቤተ መቅደሱ ቤተ ክርስቲያን ተባለ። የክርስቲያኖች ቤት በቃ ከክርስቲያን ውጭ ሌላም አይገባበትም። ሌላም ስራ አይሰራም። ሌላም ነገር አይነገርበትም። ሰውም ከተጠመቀ በኋላ በሜሮን ከታተመ በኋላ ክርስቲያን ይባላል። የክርስቶስ ተከታይ ሆኗል። የክርስቶስ ማደሪያ እንደሆነ ሁሉ ቤተ መቅደሱ ሰውም ሲጠመቅ በሜሮን ሲታተም የመንፈስ ቅዱስ ማደሪያ ይሆናል። ስለዚህ ነው ቅዱስ ጳውሎስ ሰውና መቅደስን ያመሳሰላቸው። ሕንፃው ብቻ እናንተ በራሳችሁ የእግዚአብሔር ማደሪያ ናችሁ። ስለዚህ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑ። ምክንያቱም በእናንተ ልብ ውስጥ እግዚአብሔር ያድራል። እግዚአብሔር በሚያድርበት ልቦናችሁ ውስጥ ለመንፈሳዊነት የማይመች ሀሳብ፣ አንደበታችሁ ለመንፈሳዊነት የማይመች ንግግር፣ አኗኗራችሁ ከክርስትና ሕይወት ከመንፈሳዊነት ውጭ የሆነ አትኑሩ። በእናንተ ውስጥ እግዚአብሔር አለ። በሰራችሁትን ቤት እግዚአብሔር አለ ነው። ስለዚህ ቤቱን የሰራ ነው እኛ ራሳችን ልንሰራበት ነው። ያነጽ ነው ልንታነጽንበት ነው። ምእመናን ማስተዋል ያስፈልጋል። በቤተ ክርስቲያን ሰርቶ ጭቅጭቅ የለም፣ ንትርክ የለም፣ ጥል የለም። አንዳንድ ያልገባቸው እዚህ እንኳን ቅድም እግዚአብሔር ይመስገን መምህር አበበ ሲገልጹ አንድም ሰው ሰበካ ጉባኤ ተጣላ ሲባል ሰምታችኋል አሉ። እንግዲህ በአደባባይ እንዴት ደስ ይላል። በምን በገንዘብ አልተጣላችሁ፣ በሌላ አንዳንድ ቦታ ያልገባቸው የእግዚአብሔር ቤት ጥቅም ይጋጫሉ፣ በብዙ ነገር ይለያያሉ። ወደፊትም ሕንፃ ለምትሰሩ ነው እንደዚህ አይነት አይደል። እንደ ዛሬዎቹ በፍቅር የሚጨርስ ፈተናም ቢኖር ቅድም እንደገለጹት በአባቶች መመሪያ ሰጭነት የሚመራ ከሆነ ያለ ጸብ ያልቃል። የእናንተ ቤት ደግሞ በእንደዚህ እንዳለቀ ነው የተገለጸው። እንግዲህ በዚሁ ቀጥሎ ይሄ ፍቅር መቀጠል አለበት። በዚህ ቤት ውስጥ ፍቅር መሰበክ አለበት፣ ሰላም መሰበክ አለበት። የሰዎች ሁሉ እኩልነት፣ አንድነት መነገር አለበት። ሰዎች ክርስቲያኖች፣ ኦርቶዶክሳውያን ከሆኑ በኋላ አይለያዩም። ዘመን አመጣሽ ነገርን እየተከተሉ ምድራውያን ሰዎች ያመጡትን ነገር በቃ ሃይማኖት አንድ ያደረገው ሰው ሌላ ምንም ምክንያት የለውም ሊለያይ። አሁን ክርስቲያን ሆኖ ግን የሚያስብ ከሆነ ይሄ ቤት ቢሰራም በዚህ ቤት ውስጥ ቢኖርም እንደዛ የሚያስብ ከሆነ ልክ ላይሆን ይችላል። ሁሉ ሰው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ነውና ቤታችን እንግዲህ የአንድነታችን መገለጫ ነው። በተለይ በዚህ ዘመን በዚህ በሽታው እያለ እንኳን ይህን ያህል ሕዝብ መሰብሰቡ እግዚአብሔርን በማመን ነው፣ ተስፋ በማድረግ ነው። ዓለም እንዲህ ያለ ፈሪ ስለሆነ እግዚአብሔርን ስላልያዘ የሚያምነው በሌላ ነው። እኛ ግን እግዚአብሔርን ይዘን ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? በሞት ጥላ መካከል እንኳ ብሄድ አልፈራም፣ አንተ ከኔ ጋር ነህና በትርህና ምርኩዝህ እነርሱ ያጽናኑኛል ነው ያለው ቅዱስ ዳዊት። ይሄንን ልንዘምር ይገባል። ኃጢአትን መፍራት፣
ኃጢአትን መራቅ። አካላዊ ርቀት ምንም አላመጣም። ከኃጢአት ብንርቅ ግን ሁሉም ይቀራል። ዓለም የሚያውቀውን ነው የሚለው፣ ቤተ ክርስቲያን ግን የእምነት ቃል ነው የምትናገረው። እንደተባለው መራራቁም ጥሩ ነው። በበለጠ ግን ከኃጢአት እንራቅ። ልባችን አንድ ይሁን። በዘር አንከፋፈል። እኛ የክርስቶስ ልጆች ነን። ቤተ ክርስቲያን አንድ አድርጋናለች። ቤተ ክርስቲያን አንድ ያደረገችውን ዓለም ልትለየው አይገባም። ሃይማኖት ያዋሃደውን ፖለቲካ ሊለየው አይገባም። በቃ ቤተ ክርስቲያን የመጣ ሰው ሁሉ ይሄ ቤት የሁሉ መጽናኛ ነው፣ የሁሉ ተስፋ ነው። ሰው በዓለም ላይ ተስፋ ሲቆርጥ የመጨረሻ የት ነው የሚሄደው? ቤተ ክርስቲያን። የትም የማንም ቢሮ ሄዶ ሊጽናና አይችልም። ሁሉም ችግር ያለበት ነው። ችግር የሌለባት ችግር የምታስወግድ በሃይማኖት ከመጣን በእግዚአብሔር ካመንን ሰማዩን ከተመለከትን ምድር ላይ ካላቀረቀርን አጎንብሰን ካልቀረን እግዚአብሔር ከኛ ጋር ነው። እንግዲህ በሰራነው ቤት ኖረን በሰራነው ቤት እግዚአብሔርን አምልከን ቆርበን ንስሐ ገብተን አሁን ደጅ መጥኛችን ነው ይሄኛው። የመጨረሻው ግን ቤታችን ሰማይ ነው። መዳረሻችን ሰማይ ነው። ሐዋርያው ቅዱስ ጳውሎስ እንዳለው እግዚአብሔር ለወዳጆቹ ያዘጋጀው የሰው ዓይን ያላየው የሰው ጆሮ ያልሰማው በሰው ልብም ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ቤት አለ። ይሄ ድንኳን የሚሆን ምድራዊው ነገር ቢቀርም እያለ ነው። አሁን የሰው ሁሉ ዓይን አሜሪካን ይናፍቃል፣ አውሮፓን። የሰው ጆሮ እሱን ነው የሰማው፣ የሰው ልብ እሱን ነው የሚያሰላስለው። ገነትን በዚህ በምድራዊ ነገር እንዳንለውጣት፣ መንግሥተ ሰማያትን በዚህ እንዳንለውጣት። እግዚአብሔር እኮ ምድራዊ ነገር አይደለም ያዘጋጀልን፣ ምድር ላይ የመጣን ሰማይ ሊያወጣን ነው። እኔ ባለሁበት እናንተም ትሆኑ ዘንድ መጥቼ ወስዳችኋለሁ። አትፍሩ፣ ልባችሁ አይፍራ፣ በአባቴ እመኑ፣ በእኔም ደግሞ እመኑ። እኔ ሄጄ ስፍራ አዘጋጅላችኋለሁ፣ ተመልሼ መጥቼ እወስዳችኋለሁ፣ በዚያ ከኔ ጋር ትኖራላችሁ። ይህን ያህል ተስፋ አለን። አሁን ይሄ ቤት ለዚህ ሁሉ ዝግጅት ማድረጊያ ነው። በዚሁ እንደ ሐውልት ሰርተን በእብነበረዱ እየተደነቅን የምንኖርበት ሳይሆን ጽድቅ የምንሰራበት፣ ሰላም የምናገኝበት፣ ፍቅር የምናገኝበት፣ ከሰው ጋር ብቻ ሳይሆን ከፈጣሪ ጋር የምንነጋገርበት፣ ከሰማይ የሚመጣው ነገር ሁሉ የምንቀበልበት ነው። ስለዚህ በዚህ ዘመን ክርስትናችን ላላ እያለ በቁሳዊ ነገር ማቴሪያሊስት ነው እየሆን ያለ ነው። መንፈሳዊ መሆን ያስፈልጋል። እግዚአብሔር መንፈሳዊነቱን አድሎን መንፈሳዊውን ዓለም እንድናገኝ በዚህ ቤት እግዚአብሔር እንድናመልክ የአምላካችን በቸርነቱ ሁላችንንም ይርዳን። ይህንን ቤት የሰራችሁ የዝዋይ ምእመናን እንግዲህ ብፁዕ አባታችን በጣም እድለኛ ናቸው። በቀድሞ ብፁዕ አባታችን ዘመን ዋናው የሚታወቀው ትምህርት ነው፣ ሰው መገንባት ነው። አሁን ያ ሳይቋረጥ ግን በዛ ዘመን ያልነበሩ ግዙፍ ህንፃዎች በምስራቅ ሸዋ በሁሉም ቦታ እያየን ነው። ያው እዚህ እኛም አገልግለንበታል። ያቺ ትንሿ እንግዲህ አሁንም ትታወሰኛለች የጊዮርጊስ ግንባር የዝዋይ የብፁዕነታቸው ልጆች የእኛም ወንድሞች አባቶች በእውነት የዝዋይ ትምህርት ስራ እንደሰራ ነው። እኔ አሁን ማየው ወንጌሉ የዝዋይ ትልቁ ሀብቱ ምንድን ነው? የዝዋይ ሐመረ ብርሃን ቅዱስ ገብርኤል ትምህርት ነው። የግቢው ትምህርት፣ የማታ ጸሎት፣ የማታ ወንጌል፣ በዛ ቦታ የሚፈበረከው የሰው ምርት መላ ሀገሪቱን አጥለቅልቆ መላ ዓለምን አዳርሷል። እዚህም ደግሞ ድሮ ነበረ እንደው ብዙ ሌላ ጋር ስራ ይሰራ ነበር። አሁን ገብቷችኋል፣ ብዙ ስራ እየሰራችሁ ነው። ከዚህም የበለጠ እንድትሰሩ እግዚአብሔር ጽናቱን ይስጣችሁ። እኔም በዚህ ቀን መጥቼ በማየቴ በጣም ተደስቻለሁ። እንግዲህ ወደፊት በሚኖረው አብሬ እመካከራለሁ። አሁን ግን እኛም አዲስ ሀገረ ስብከት ጎጆ ወጪ ነን። የማታውቁ ካላችሁ እንግዲህ እንድታውቁ ነው። እግዚአብሔር ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር።
ወስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ብፁዕ አባታችን አቡነ መልከ ጼዴቅ በስፋት በጥልቀት አስተምረውናል። ቃለ ሕይወት ያሰማልን። እንግዲህ እንደምታውቁት ሲመረቅ አጭር ሰዓት ነው የሚመረቀው። ሲሰራ ግን ብዙ ውጣ ውረድ አለው። ይኸው እንግዲህ ምርቃቱ እያለቀ ነው ያለው። ቅድም እንደጠቀስኩላችሁ የምስጋና ቀን ስለሆነ ምስጋናዬን ለመድገም ነው። ቅድም አመስግኛቸዋለሁ። አሁንም በድጋሜ ለማመስገን ነው። ብፁዕነታቸው የቤተ ክርስቲያኑን አመሰራረት፣ የቤተ ክርስቲያን ድርሻ፣ የቤተ ክርስቲያን አገልግሎት ምን እንደሚመስል፣ መነሻው ምን እንደሆነ፣ ማዳራሻው ምን እንደሆነ፣ እነማን እንደሚያገለግሉ፣ እነማን እንደሚገለገሉ ከብሉይ ኪዳን ጀምረው እስከ ሐዲስ ኪዳን ያለውን አራቀው አስፍተው አጉልተው አስተምረውናል። ሕንፃ ነበረ በቅባ ቅዱስ ከብረዋልና ደስ ይበላችሁ ነው ያሏቸው። እናንተም የሥላሴ ሕንፃዎች ናችሁና ደስ ይበላችሁ ነው ያሏቸው። ይህንን ሕንፃ ቤተ ክርስቲያን ተሰልፈን እንደሰራ ነው አሁንም ተሰልፈን መቁረብ ንስሐ መግባት እንደሚያስፈልገንም ጠቅሰዋል ብፁዕነታቸው። ስለዚህ ቤተክርስቲያን የሚሰራው ለእኛ ለነዋሪዎች ነው። ነዋሪዎቹ ደግሞ በአግባቡ በሕጉ በስርዓቱ ስንከተል ነው። ጸብ፣ ክርክር፣ ውጣ ውረድ እንደማያስፈልግ ጠቃቅሰው አስተምረውናል። እኛ ከዚህ የምንኖረው ነዋሪዎቹ የዚህ የባቱ የዝዋይ ነዋሪዎች ይህንን ሕንፃ ሰርታችሁ ልትመሰገኑ ይገባችኋል ብሏቸዋል። እኔም እንደዚሁ አመሰግናቸዋለሁ። የተከበራችሁና የተወደዳችሁ ከነ ችግራችሁ፣ ከነ ሐዘናችሁ፣ ከነ ልቅሷችሁ፣ ከነ መከራችሁ ከልዩ ልዩ ፈተናዎች አልፋችሁ በዚሁ ቁማችሁ ለማስመረቅ ለመባረክ እግዚአብሔር ስላበቃችሁ እንኳን ደስ አላችሁ ብላለሁ። ሌሎቻችሁም በዚሁ ሕንፃ ተሳታፊዎች ሆናችሁ የወጣችሁ፣ የወረዳችሁ፣ የደከማችሁ፣ ዋጋ የከፈላችሁ በገንዘባችሁ፣ በሀብታችሁ፣ በንብረታችሁ፣ በጉልበታችሁ በተለያዩ አገልግሎት ያገለገላችሁ ሁላችሁ እንኳን ደስ አላችሁ እላለሁ። እንግዲህ ከሁሉ በላይ ደግሞ ከሁላችን በላይ ብዙ ገንዘብ ያበረከቱ መልአከ መንክራት እኔ መቼስ ምን አመጣህ እንዳትሉኝ የመጀመሪያ በስብከተ ወንጌል ከዚህ አካባቢ እያስተማሩ እዚህ አካባቢ የነበሩትንም ምዕመናን እያበራቱ ያገለገሉ ወንድም ናቸውና እሳቸውንም አመስግኗቸው። ለነገሩ የዝዋይ ነዋሪ ናቸው። ዝዋይን አብረው የቆረቆሩ ናቸው። አሁን ወደ አዲስ አበባ ወጥተው ትንሽ ተሰወሩ እንጂ በዚህ ዙሪያ ሲያገለግሉ ነው የኖሩና ይህንን ሕንፃውን ከሀገር ሽማግሌዎቹ ቢሰለፉ ከጓደኞቻቸው ጋር ነው የተሰለፉና በዚሁ ሊመሰገኑ ይገባቸዋልና አመስግኗቸው ለማለት ነው። ሁላችሁንም ከዚህ ከገዳሙ ልጀምርና ከገዳሙ
ለሰንጋ የሚል ነገር ነበረ። ለበረከት ያህል እንደ ትንሽ ሳንቲም ካላችሁ ገዳማውያኑ አምጡ። የገዳሙ በረከት ለበረከት አዲስ ብር ነው። እንዲያውም እውነት በሉ አመስግኑ። እሺ ገዳሙ በችግር ላይ ነው ያለው ታውቃላችሁ። ገና ሁላችሁም ትሰለፋላችሁ። በጉልበታችሁ፣ በአቅማችሁ፣ በገንዘባችሁ በተለያዩ አገልግሎት ታገለግላላችሁ። ለበረከት ነውና 20 ሺህ ገዳም አበርክተዋል። ገዳሙን አመስግኑ። ሁላችሁም እንደዚሁ ለበረከት እኔ ለመጀመሪያ ነውና በዚህ መልኩ ይዛችሁ የመጣችሁ ይሄ የካናዳ ብር ነው መሰለኝ። የእንግሊዝ ብር ነው። የካናዳ ነው ፓውንድ ነው። እሺ ፓውንድ ባለ ስንት ነው? ይሄ የዚህ የካናዳ የድሮ የእንግሊዝ ብር የነበረው እንደኛ ተቀይሯል ማለት ነው። ስለዚህ 60 ፓውንድ አበርክተዋል። አመስግኗቸው። ለካህናት ደሞዝ ደግሞ ተጎድተዋልና ህንፃውን ይቅደም በማለት ተጎድተው ነው የቆዩና ከዚህ በኋላ ያለውን በጀታቸው እኔ እችላለሁ በማለት 200 ሺህ ያበረክታሉ ብለዋል። አመስግኗቸው። ህዝባችን ቅዱስ ህዝብ ነው። በአሁኑ ሰዓት አምጡ ለማለት ያሳፍራል። ነገር ግን ዝም ለማለፍ ደግሞ ያስንቃል። ወይም ደግሞ ምን ስለሆነ ነው ዝም ብሎ የታለፈ ይባላል። ስለዚህ ከነ ችግራችንና ሁሉም ነገር በመቻል አቅም የፈቀደውን ደቃቅ ሳንቲም ብትሆን መድረኩ ከዚህ ክፍት ስለሆነ ሁላችሁም እየመጣችሁ ታበረክታላችሁ። እንዲሁም ደግሞ ጥላ አምጥታልናለች። እባካችሁ እልል ብላችሁ እግዚአብሔር አመስግኑላት። በእድሜ በጤና ይጠብቅልን። እሺ የአስራት በኩራት ነው ያመጣችልን። በእድሜ በጤና ይጠብቅልን። ሁላችሁ ስሜን እግዚአብሔር ያውቀዋል። 1000 ብር አምጥተውልናል። የቅዱስ ሚካኤል ማህበርተኞች በበቀለ ስር ያሉ ማለት ነው። ስሜን ለወላለሽ 1000 ብር አምጥተውልናል። በእድሜ በጤና ይጠብቅልን። ለወላችሁ ሕፃናት እስከ መሰናዶ ትምህርት ቤት የህንፃ ግንባታ የመሰረት ድንጋይ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ ቋሚ አባል መስከረም 24 ቀን 2013 ዓ.ም በክብር አስቀመጡልን። ከተማችን እንዲህ አይነት ልጆቻችን እግዚአብሔር አምላክ ይባርከን ይቀድሰን። ሁላችሁም ስጦታችሁን አጠናክራችሁ ስጡ። ይህንን እድል
እንዳያመልጣችሁ። የገዳሙም ደግሞ የተላለፈውን መልእክት በልቦናችሁ በሀሳባችሁ በአይምሯችሁ ቀረጹት። ገንዘብ ብቻ ሳይሆን ሳችሁ ህይወት ነው። ይህንን ገዳም አንድ ምክንያት ቢሆን እኛ እዚህ አካባቢ ያለን ነዋሪዎች መጀመሪያ የሚጠየቀው ጎረቤት ነውና ጉርብትነታችሁን አጠናክራችሁ እንድትቀጥሉ ነው የምለው። እኔ በተለያዩ አገልግሎቶች በጋራ ሆነን ከተንቀሳቀስ በጋራ ከሰራን ህዝብ በጋራ ከቆመ ትንሹ እግዚአብሔር ነው። ደግሞም እግዚአብሔር ይለመነዋል። ራሱም ሲተባበር አቅም አለው። ትልቁ ችግራችን ያለ መተባበር ነው። መተባበሩ ትልቅ ሚና አለው፣ ትልቅ ትርጉም አለውና ገዳሙን በዓይነ ሕሊናችሁ መዝግቡት ለማለት ፈልጌ ነው። ቸር አምላካችን ይባርከን ይቀድሰን። በዓሉን የሰላም በዓል የፍቅር በዓል ያድርግልን። ይህንንም የኔ ሽልማት የብር መስቀል ተሸልም ያለው ስለ ሽልማቴን እንደዚህ ህንፃ 10 ኮሚቴዎችን አመስግኑልኝ። ይህንን መስቀል እንደ ቅርስነት ከዚሁ የሚመዘገብ ሆኖ ለታቦተ ሕጉ እኔም አስረክባለሁና በዚህ መልኩ ይመዝገብልኝ። እባካችሁ አመስግኑልን። የተሰጣቸውን የብር መስቀል ስጦታ ብፁዕ አባታችን ቅርስ ሆኖ ይቀመጥልኝ፣ እናንተን ይባርክልኝ ብለው እዚህ ወደ ደብረ ገነት ቅዱስ ጊዮርጊስ አስረክበዋልና ለካቴድራሉ እባካችሁ ልብላችሁ አመስግኑልን። በእድሜ ጤና ይጠብቅልን። ይባርከን ይቀድሰን። ሁላችን ተቻችለን ሀገራችንን ሕዝባችን የምናገለግልበት መልካም አዲስ ዘመን ያድርግልን። ቸር አምላካችን ይባርከን ይቀድሰን። ጸጋውን ፍቅሩን በረከቱን ቸርነቱን ያበዛልን። አባታችን የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርንኖ አርሴክሙ ቅድመ እግዚአብሔር አምላከ
ገብሮ ካህን ከመ ይባርከ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛ የሚሆን ካህት ቅዱስ ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ቆማችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ለም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለመንግሥተ ሰማያት የበቃን የተዘጋጀ እንዲያድርገን ዮ መሐረነ ክርስቶስ እንበለ 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክ በሰላም ይባርከን። የተቀበለው ሥጋና ደም ለስርየት ይሁነን። የጠላትን ኃይል ሁሉ በመንፈስ ምንረግዘን ምሕረትን የተመላሽ ክብርት የምትሆን የዚህን በረከት ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አድነን፣ በበጎ ሥራ ሁሉ አናድርገን። ቅዱስ ሥጋውን ክቡር ደሙን የሰጠን ሙሉ ክብር በሰላም